ሰላም እንደምን ቆያችሁኝ ውድ የምሳሌ ታሪኮች ቤተሰቦች፣ ዛሬም በአዲስ መጽሐፍ ተገናኝተናል። ዛሬ ወደ እናንተ ያመጣሁላችሁ አዝማሪው ልቤ የምትሰኘዋን መጽሐፍ ነው። ይቺ መጽሐፍ እንግዲህ በውስጧ 10 አጫጭር ታሪኮችን ይዛለች። እኔ ደግሞ ወደ እናንተ ሁለቱን ምርጡን የምርጡን ምርጥ ነው የማቀርብላችሁ። በጣም እንደምትወዱት እርግጠኛ ነኝ። ይሄን መጽሐፍ ትንሽ ስለዚህ መጽሐፍ ለማለት ያህል በ2015 ዓመተ ምህረት መስከረም ወር ላይ ነው ታትሞ ለገበያ የቀረበው። የጌታነህ ደጉ የመጀመሪያ ስራ ይመስለኛል በእርግጠኝነት። ከዛ በፊት የጻፈውን መጽሐፍ እርግጠኛ አይደለሁም ስለመኖሩ። እጅግ በጣም ድንቅ የሆነች እኔ በጣም መወዳት መጽሐፍ ነች። እኔ በዛው በታተመበት ዓመተ ምህረት ጥቅምት ወር ላይ ነው በስጦታ መልክ ይችን መጽሐፍ ያገኘኋት። ወደ ታሪኩ ከመግባታችን በፊት የመጀመሪያው ገጽ ላይ እንዲህ ብሎ ጽፏል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። በመፍራት የሚጽፍ ሰው ለመሆን ሞክሬያለሁ። የምፈራው መዳፈር ውስጥ ያለ እርግማንን ለማምለጥ ብቻ አይደለም። ድፍረቱ አያስደስተኝም። በድፍረቱ ልሰራ ከምችለው አይምሮ በተሻለ በፍርሃቱ የምናገራቸው ቃላት በሰው ልብ ላይ በጎ አስተሳሰብ የመቅረጽ አቅም እንዳላቸው አምናለሁ። ሰው መልካም ሐሳቡን ለማካፈል ሲነሳ የረገጠ ወይም በስምምነት ላይ የጸና እውቀት ባይኖረው እንኳን ማየቱ፣ መስማቱና በነገሮች ላይ ያለው ጥልቅ እይታ አዲስ ሐሳቦችን ለማካፈል ያግዙታል። እንግዲህ ሰው ሆኖ የመፈጠርን ያህል ውብ ስነ ፍጥረት ስለሌለ ተሰርቶ ያለ ዋጋ ከመቅረት በእኔ ሕይወት መልካም የምላቸውን ሐሳብና አጋጣሚዎች ሁሉ በስርዓተ ነጥብ አዋቅሬ በጊዜና በቦታ መጠኜ እኔም በተራዬ ይህንን የመጀመሪያ የልብ ወለድ መጽሐፌን ጋበዝኳችሁ ይለናልና ይቺን ጽሑፉን በተለየ በጣም እወዳታለሁ። እንደምናውቀው እኛም እንግዲህ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ወደ ታሪኩ እንገባለን። ክረምትን እንግዲህ በቆንጆ ታሪኮች እንዘልቀዋለን። እናንተም ግን ሰብስክራይብ ማድረጋችሁን እንዳትረሱ። ኢትዮጵያ ከፈለኝ ነኝ። አብረን እንቆይ። አርከለዲስ። ዓለም በራሷና በሰሪዋ መንፈስ ለጠነከሩ በሁለት ጽንፍ ተሞርደው ብሩህ ነገ ለሚታያቸው ተስፈኞች መልካም ፍሬን ትሰጣለች። ገንዘብ ሲኦል አያስገባም፣ ድሃ መሆንም መንግሥተ ሰማያት አያወርስም። እግዚአብሔር ለሁሉም ነፍስ ቸርነትን ያደርጋል። አንተ የሌለህን ስታስብ እሱ በሰጠክ መክሊት ያተረፍከውን ይጠብቃል። ሰው ስለሆንክ ሁልጊዜ ከመለመን አትቦዝንም። ልብስ ስትለምነው ገላ እንደሰጠህ ትረሳለህ። 2032 ዓመተ ምህረት ቀይ ባህር። ውድ ቤተሰቦቼ ተሳስቼ አይደለም። በእርግጥም ጸሐፊው 2032 ዓመተ ምህረት ቀይ ባህር ብሎ ነው አርከለዲስን የሚጀምረው። አብረን እንቆይ። በሽበት የቀለመ ችምችምና ገብስማ ጢሙን ከመስታወት ፊት ቆሞ በስሱ ቀንሶታል። በእርጅና ያልታጠፈ ዘለግ ያለ ቁመና፣ የሰውን ስሜት ጠልቀው ከሚፈትሹት ደቃቅ ዓይኖቹ ጋር የተዳበለ ስልክ ካፍንጫ አለው። እስረኞች አፋቸውን ከፍተው የሚያዳምጡት ጥዑምና ርዕቱ አንደበቱ ዘወትር የሚጠገብ አይደለም። የሕይወት ፍልስፍናውን ለማካፈል አፉን ከከፈተ ከጥበቃ እስከ እስረኛ፣ ከነፍስ አጥፊ እስከ ጅምላ ጨራሽ አሸባሪዎች ተኮልኩለው ከእግሩ ስር ይቀመጣሉ። ዕድሜውን በማንበብና በመመራመር ያሳለፈ ረጋ ያለ የሳይንስ ሊቅ ነው። የማይፈጥን ለዛ ያለው ተናጋሪ፣ እንዲሁም የሽምግልናን በር የሚቀበቅብ አዋቂ ሰው ዶክተር አርከለዲስ። የዛሬን ያድርገውና ሲናገር ለሚሰሙት፣ ሲመክር ለሚያዳምጡት የስናፍጭ ቅንጣት የምታህል እምነት ቢኖራችሁ ተራራውን ወዲያ ተነቀል ብላችሁ ስነ ፍጥረትን ማሸነፍ ትችላላችሁ። የስናፍጭ ቅንጣት በምታህል ዕውቀት ግን እንኳን ተራራ እንጨት ላይ የተመታ ሚስማር መንቀል አትችሉም። አንብቡ። ዕውቀትን ካልተፈታተናችሁ ድንቁርና ሲያፌዝባችሁ ይኖራል እያለ እስረኞቹን ሸንቆጥ የምታደርግ ኃይለ ቃል ይበትንባቸው ነበር። ሰው ከዝንጀሮ መጣ ብሎ መማር ኃጢአት አይደለም። ያ ዕውቀት በመፈለግ ምርምር ውስጥ የተሰራ አንዱ ቲዮሪ ነው። ሕይወታችሁ ከሰውነት በወረደ ርካሽ ጠባይ ሲቃኝ ግን እግዚአብሔር በእናንተ ላይ ያዝናል። ወጣቱ ግብረ ሰዶማዊነት መብት ከመሰለው፣ እንስሳት ግን ከሰው ሰልጥነው ይህንን የማያደርጉ ከሆነ እኛ ቀስ ብለን ከሰውነት በዝግመታዊ ለውጥ ወደ እንስሳነት እንቀየራለን ወይም እናድጋለን ብሎ የዳርዊንን ቲዮሪ ማውገዝ ያስፈልጋል እያለ ብዙ ግብረ ሰዶማውያን እስረኞችን በንግግር በትር ይገርፋቸው ነበር። ምክሩ አይጠገብም። ሐሳቡ የሚቀረን አይደለም። እንቶ ፈንቶ ንግግር ከመጠቀም አብዝቶ ይቆጠባል። እናንተ ቀሽሞች፣ በወህኒ ቤት ስላጣችሁት ነጻነት አትጨነቁ። የሰው ልጅ ከመቀመጥ ከመርጋትና ከማሰብ እንደገና ይወለዳል። የአውሮፓን አብርሆት በዋናነት የፈጠሩት 2 ሰዎች ብቻ ናቸው፣ እንግሊዛዊ ፍራንሲስ ቤከንና የፈረንሳዊ ዴካርት። ሰው ብቻውን እንኳን ሀገሩን ዓለምን መቀየር የሚችል የሐሳብ ክምችት በውስጡ አለ። እዚህ ደሴት ላይ
እዚህ ወህኒ ውስጥ በሐሳባችን ተአምራትን ማድረግ እንችላለን። ሐሳብን ለመውለድ ማማጥ፣ ለመውለድ መቀመጥ፣ ለመውለድ ከመጽሐፍት ጋር መጣመር ያስፈልጋል። ዘወትር ተስፋዎች በተሟጠጡባቸው ወንጀለኞች መሃል ተቀምጦ በቃላት ይሞግታቸዋል። ዛሬ ግን ወህኒው ጭር አለ። ግቢው አንዳች የሐዘን ጥላ ፈሰሰበት። የአርከለዲስን የእስር ዘመን ያሳጠረ ጠበቃ ፈጣሪ በመብረቅ ለሁለት ይሰንጥቀው ብሎ ሁሉም በመመገቢያው አዳራሽ አመፅ በሚመስል ኳኳታ ትሪ ዘቅዝቆ ተራገመ። ግማሹ አይኑን ላለማየት ቁርስና ምሳውን ሳይበላ በብረት ርብራብ ከታጠረው ከርቸሌ እግሩን አንስቶ ሳይራመድ በመኝታው ስር በእንባ ተከፍኗል። አርከለዲስ የግድያ ሙከራ አደረገብን ብለው ራሳቸውን በሲንጥ የተለተሉም ብዙ ናቸው። እሱን ከጎናቸው ለማስቀረት ያልፈነቀሉት ሐሳብ ያልማሱት ጉድጓድ አልነበረም። ሁሉም ሳይሳካ ቀረ። ከሰዓት ላይ ጓዙን ሰብስቦ ሲጨርስ መጽሐፍ ቅዱስና ቁርአን በደረቱ ላይ ታቀፉ። ስጋ ሜዳ ተብሎ በሚጠራው የእስረኞች ክብደት ማንሻ ስፍራ ተከሰተ። በቦታው ላይ ጥቂቶች ብቻ ባለግርማ ሞገሱን ሳይንቲስት ሊሰናበቱ አረፋፍደው ብርጩማውን ከበዋል። ከእናንተ መካከል 4 ኪሎ መጥቶ ማኪያቶ የሚጋብዘኝ ማን ነው? ጸጥ። መልስ አልሰጡትም። አጋስሱላ፣ መንፈሳችሁን ከአካላችሁ ጋር ማሰር ከጀመራችሁ እንኳን 4 ኪሎ 4ኛው ሰማይ ላይ በምጽአት ቀን አንገናኝም። አንደኛው ዘብ የኤሌክትሪክ በትሩን ጥሎ ጡት እንደነጠቁት ሕፃን በመነፋረቅ ከስብስቡ በጭቆ ወጣ። ነፈዞች! ያልታሰረ ዘብ እንኳን በጭንቀት ወህኒ ተጠፍንጓል። እስር ካቴና አይደለም። ተስፋችሁ ላይ ማን ፈረደ? ተስፋ በካቴና ይታሰራል? ገና ሳንለያይ መሞት ስትጀምሩ የእስከዛሬው መልካም ጨዋታችን ሁሉ ቀፈፈኝ። ክርስቶስ ፍሬ ያጣባትን በለስ እንደረገመ እኔም እናንተን ከመርገሜ በፊት ቶሎ ብላችሁ ጥርሳችሁን ፍቱልኝ። እንባ ያቆረ ዓይናቸውን በግንባራቸው ሸብበው ለይምሰል ጥርሳቸውን ፈቱለት። አንደኛው ከመካከላቸው በድንዛዜ ፈጦ ተቀምጧል። በሐሰት ምስክር ዕድሜ ልክ ተፈርዶበት ወህኒ ከመጣ ገና ሳምንት አልሞላውም። እስኪ አንድ እውነት ንገረኝ አለ ወጣቱ። ድምጸቱ ሳይቀር የተስፋ መቁረጡን ዳርቻ ያሳብቅበት ነበር። እውነት እንደኔ ተበድለሃል? ተስፋ ቢስ ከመሆን ድዊስ ታክመህ ታውቃለህ? ተስፋ መስጠት እኮ በተስፋ የመታጨቅን ያህል ከባድ ነገር አይደለም። ሰው የሚጠቅምህን ከነገረህ ከሺታ ለምን ትለግማለህ? ምክንያቱም መካሪዎች ስትባሉ የሰው ቁስል ለማከም አጉል ተስፋ በመስጠት ችክ የምትሉ ደደቦች ናችሁ። ሁሉም በድንጋጤና በቁጣ ወጣቱ ላይ አልጎመጎሙ። ወጣቱ ግን አንባርቆ በመለሰው ኃይለ ቃል አንዳች አልተደናገጠም ነበር። ጨለማ ሆነ የሚታዩት የወደፊት ዘመናት ሳይፈልግ ጭፍን አድርገውታል። አርከለዲስን በፈንታው ፈገግ አለና የጉንጭ ጢሙን ባይበሉባው እየፈተገ ከመካከላቸው በቅርበት ያገኘውን የሞት ፍርድ ተጠባባቂ ተደግፎ በሚያስገመግም ድምፁ እንዲህ ሲል ታሪኩን ማውጋት ጀመረ። ስማኝ ወጣቱ፣ እኔ ለምሳሌ ከመክሸፍ የለመለምኩ ከድድብና የነቃው የአንድ ታምረኛ ሰው የንግግር ውጤት ነኝ። ያ ሰው ማን ነው? ወጣቱ ጠየቀ። አገኘሁት እንጂ እስካሁን ድረስ ማን መሆኑን አላወቅኩም፣ ግን ስለጠቀመኝ ልንገርህ። በምኩራብ በገሊላና በደብረ ዘይት እየተመላለሰ ወንጌል እንደሰበከው ልክ እንደ ክርስቶስ ጡም ተስፋ ጡም ገጠመኙን በትውስታ መለስ ብሎ እንዲህ ሲል መተረክ ጀመረ። ያ ሰው በሕይወት ዘመኔ ካየኋቸው ሊቃን ሁሉ ይለያል። በወቅቱ የ12ኛ ክፍል ተማሪ ነበርኩ። አንድ ቀን ታዲያ እግሬ በመራኝ መንገድ ስኳትን ከሀያት ወደ ጦር ኃይሎች በሚተም ባለ 2 ፍርጎ ባቡር ውስጥ ተቀምጬ ድብርቴን ወደምረሳበት ስፍራ በደመ ነፍስ እጓዛለሁ። አካሄዴም ልቅም ልጠጣ ወይ ደግሞ ላጨስ ይመስለኛል። ታዲያ እኔ በነበርኩበት ፍርጎ መሃል ዕድሜ ወደ 40ዎቹ መጀመሪያ የሚጠጋ ጎልማሳ ሰው ተቀምጦ አየሁ። መንፈሱ የረጋ፣ አይኖቹ የማንንም እንቅስቃሴ ከመቅዳት የተቆጠቡ ናቸው። አለባበሱ ይማርካል። በቀይ ዳማ ግንባሩ ላይ የተነቀሰው ዘመናዊ መስቀል ምን ያህል ልብ እንደሚገዛ ልነግርህ አልችልም። ከሸሚዝ ኮሌታው ስር የመነኮሳት መቁጠሪያን ጠልጥሎ ጥቁር የቆዳ ሳምሶናይት በጭኑ ላይ አስቀምጧል። በሕይወቴ ገና ሳላውቀው እሱም በሆን ብዬ የተመኘሁት የመጀመሪያው ሰው ነበር። ለምን እንደሆነ ባላውቅም ልደታ ስደርስ ይህንን ማራኪ ጎልማሳ ተከትየው ለመውረድ ተገደድኩኝ። የመከተሌ ምክንያት አላውቅም። ከመቀመጫዬ ስነሳ አጋጣሚ ሆኖ መንቀሳቀስ የጀመረው ባቡር በአፍጢሜ ከነበለኝ። አይዞህ እኔ ልደፋ በእዝነት ያላባበለኝ ሰው አልነበረም። ያ ሰው ለምን በተፈጠረው ያወዳደቂ ግርግር ዞሮ ሳይመለከተኝ ተራመደ። አይኖቼ ወድቄ ባለውበት እንኳን የጎልማሳውን እግር ከመከተል ለምን እንዳልተገቱ አሁን ድረስ ይገርመኛል። ከባቡር ስቴሽን ወጥቼ ወደ ገባበት የመኖሪያ መንደር ተከትየው ሰጠምኩ። የለም እያየኸው ከተሰወረብህ ነገር በላይ ምን አስደንጋጭ ክስተት አለ? ቅዠት ላይ የተላጠብኩ እስኪመስለኝ በገዛ ድርጊቴ ተበሳጭቼ ኪሴ ስር የተወሸቀውን ሲጋራ ለኩሼ ወደ መጣውበት አቅጣጫ ፊቴን ስመልስ ለካ ሰውየው ከጀርቤ ብቅ ብሎ አፍጥጦብኛል። ለምን ትከተለኛለህ አለኝ። ፊቱ ያስፈራል። አፌ ሁሉ ተሳሰረ። ያኔ ገና ጥጋብ ያልበረደልኝ ወጠጤና ቀዥቃዣ ሰው መሆኔን
በላላ ቀበቶ ያንገለጀችኩት ሱሪና ከመፈተላቸው ብዛት እንደ ጤያ ትክል ድንጋይ ሾልከው የቆሙት የጠጉሬ ቅስቶች ምስክር ነበሩ። ግልምጫው ከዱላ በላይ ሲገርፈኝ አይኖቼ በማላውቀው ምክንያት አንዳች እርጥበት አፈለቁ። ምን ሆንክ ብሎ በገዛም በይ ተቆጣኝ። ምንም ከፍቶኝ ነው። ገና ሳገኝህ ገና ሳላውቅህ አንተን መሆን ተመኘው አልኩት። ካንተነት ውስጥ ምን ጎደለ አለኝ። ተስፋ አልኩት። በዛ ስሜት ተወጥሬ ክርስቶስን አግኝቼው ቢሆን ኖሮ በእግሩ ስር ወድቄ ጫማውን በእንባ ጠርግለት ነበር። ቀና ብዬ ስመለከተው አይኖቹን አንገቴ ስር ተክሎ የመስቀል ንቅሳቴን ሲመለከት ማፈሬ በጥፍ ጨመረ። ማን ነው አንገቴ ላይ የተሰቀለው? ክርስቶስ። በቀኝ ኪሴ የወሸከውስ? እጄን በፍጥነት ወደ ቀኝ ኪሴ ጨመርኩት። ሲጋራ ትንባሆ ነው። አንዱ ምረጥ፣ የተሰቀለውን አሊያም የተወሸቀውን፣ ተስፋህን ወይም ሞትህን። ለሁለት ጌቶች መገዛት የሚቻለው ማንም የለም። አንደኛውን ይመርጣል ሌላኛውንም ይጥላል ሲባል አልሰማህም? መለወጥ ትፈልጋለህ? አዎ። 80 አሃዱ መጽሐፍ ቅዱስ ከቦርሳው ስር አውጥቶ ሰጠኝ። ዓለምህን ገነት ለማድረግ ምን ይገድብሃል? መጽሐፍ ቅዱስ የተለወጡ ሰዎች ታሪክ ነው። ሳውል ጳውሎስ ሆነ። ዘማዊቷ ሴት ከበዶላ ተመልሳ የአምላኳን እግሮች በእንባዋ አጠበች። ዳዊት ከረኝነት ተመርጦ ለንጉስነት ተቀባ። የተፈጠርክበት ዓላማ ቅድስና ከሆነ በመርከስ አትክሰም። ቅድስና ሚስጥር በመካፈል አሊያም በደብር ተመስጦ በገዳምና በመንኩስና የሚገኝ በረከት ብቻ ካልሆነ ከዚሁ ስብስብ ከተማ ተቀምጦ መጽደቅ ማን ከለከለ? ዓለሙ የሁላችንም ነው። አትፍራ፣ አብዝታ አትዳፈር። ማንነቴን ማወቅ ከፈለክ የከተማው መናኝ ወይም የቤተ መቅደሱ ታናሽ አገልጋይ ብለህ ልትጠራይ ትችላለህ። የህይወት ብልሃቱን ከማወቄ በፊት ድህነት ወዳጄ ነበር። አሁን ግን በሁሉም የማመሰግን ባለጸጋ ሰው ሆኛለሁ። ያልተጠቀምኩባቸው ረብጣ ብሮች ዘወትር በኪሶች ያሉ። እንካ እስኪ እነዚህን ሁሉ ወረቀቶች ውሰዳቸው። ያሸከመኝን ረብጣ ብሮች ማመን አልቻልኩም። እንዳያስመልሰኝ ጥየው ለመሄድ ፈልጌያለሁ፣ ግን ደግሞ በጣም ፈራሁ። በመንፈስ የሆነ ቅያስ ጠብቆ የሚጋረፍ መልአክ መስሎ ታየኝ። በቃ ዝም ብዬ ንግግሩን መስማት ጀመርኩ። ዓለም በራሷና በሰሪዋ መንፈስ ለጠነከሩ በሁለት ጽንፍ ተሞርደው ብሩህ ነገ ለሚታያቸው ተስፈኞች መልካም ፍሬን ትሰጣለች። ገንዘብ ሲኦል አያስገባም። ድሃ መሆንም መንግሥተ ሰማያትን አያስወርስም። እግዚአብሔር ለሁሉም ነፍስ ቸርነትን ያደርጋል። አንተ የሌለህን ስታስብ እሱ በሰጠክ መክሊት ያተረፍከውን ይጠብቃል። ሰው ስለሆንክ ሁል ጊዜ ከመለመን አትቦዝንም። ልብስ ስትለምነው ገላ እንደሰጠህ ትረሳለህ። በሰው ልጅ የዕለት ውጣ ውረድ ውስጥ መኖር የተሰጠክ ትልቅ ዋጋ ሆኖ ሳለ አንተ ግን ማግኘትን አብዝቶ በመሻት ዋጋህን ታረክሰዋለህ። ዘወትር ብቸኝነት ያጠቃሃል። ሰው በዙሪያክ ስለጠፋ ስሙን ታማርራለህ። እባክህ ይልሃል እግዚአብሔር። ሸክላ ሰሪው ያንተ ሆኖ ሳለ በእንስራ በማሰሮ በጀበናው ድርጊት አትሸበር አለና ገንዘቡን መልሶ ከጄ ላይ ነጠቀኝ። ያንተ ያልሆነውን ከመውሰድ እጆችን ሰብሰብ ለማድረግ ሞክር። ጣዕም የላቸውምና ቀጣፊ እጆችን አትውደዳቸው። ክብሩ ሳይገባ የተነቀስከውን አምላክ ከቻልክ ከሰውነትህ ላይ ፈቅፍቀው። አዝለኸው አትዘሙት። በቆዳህ ላይ ለጥፈው በቆሸሹ ውሎችህ ዳግም ቀራኒዮ አትሁንበት። አትስቀለው። እምነት ማለት በስራና በምግባር የሚዘራ ዝቅ ብለህ በትሁት ልብ የምታጭደው የነፍስ አዝመራ መሆኑን አትርሳ። ንግግሩ ደንቆኝ ይበልጥ ላውራው ፈጠንኩኝ። ለመሆኑ እግዚአብሔር አለ አልኩት። የተስፋ መቁረጤ ዳርቻ የጸነሰው የዕለታት ጥያቄ ነበር። እኔ መኖሬን በምን አወክ አለኝ በመደነቅ። አንተማ ይሄው ከጎኔ ቆመሃል። ስጠይቅህ ትመልሳለህ። እግዚአብሔር ግን መች በችግሬ ደረሰ። እንባዬ ይብስ ከፍ እያለ መርከፍከፍ ሲጀምር ትክ ብሎ ተመለከተኝና አየህ፣ ሰውነህና የምታየውን ትተቻለህ። ተነቃፊው እግዚአብሔር ቢወርድ እንኳን ስላየኸው አታመልከውም። ስለዚህም ሕግ ነውና እንዳትንቅ እንዳትዳፈር ያመንከውን አታየውም። እግዚአብሔር ማለት ልብ ነው። ልባዊነት ከመናገር ወይም ከመገለጥ የሚርቅ ዝምታዊ ተመስጦ ነው። የሰው ልጆች በሶስት ነገር ነፍሳቸውን ያጠግባሉ። እነርሱም እምነት፣ ተስፋና ፍቅር ናቸው። ሶስቱም በልብ ይከወናሉ። ከሁሉም ግን ፍቅር ይበልጣል። ወልድን ከክብሩ የሳበው እኔን ወደ አንተ ያመጣኝ አንተን በእንባ ያጠበህ ፍቅር ነው። የለም ትላለህ እንጂ መኖሩ ነው ያስለቀሰህ። ይልቅ ይህን ዓለም በጥበብ ተመላለስበት። ልብህ ካጣው ተስፋ የበለጠ አይምሮህ ላንተ ስለ ብዙ ነገር ማሰብ ይችላል። አንተ ማለት ከ22ቱ ስነ ፍጥረታት መካከል ጥበብ የተገለጠልህ፣ ጥበብህን ፈጥረህ ማኖር የምትችል መመራመር ወይም ወደ እውቀት መጥለቅን የተቀባ ክቡር ሰው መሆንህን አትርሳ። ሰው መሽተት ካልቻልክ፣ የተስፋ መቁረጥ ደዌ ከጸናብህ ከመጽሐፍት ታከም። አለዚያ ተስፋህን ከቀበርከው፣ መዝለል፣ መጨፈር የደስታ ጥጎች ከሆኑብህ፣ ማጨስ፣ መጫጫስ ዝማኔ ከመሰለህ የወፍጮ ድንጋይ ባንገት ላይ አስረህ ወደ ባህር ስጠም አለኝ። እኔም ደስታና እርጋታን ተሞልቼ እባክህ ስልክህን ስጠኝ ስል ተማጸንኩት። ስልክ የለኝም፣ ከበረታ ወደፊት ለመልካም ሥራ እንገናኛለን። በቃ ይህንን ብሎ ተለይቶኝ ሄደ። መልአኪውን ሰው ምንም ነገር አላውቅም። ከዚያን ቀን ወዲያ መልሼ አላገኘሁትም። ይታያችሁ አለ ወደ ሁሉም እስረኞች አይኑን እያወራጨ።
ይታያችሁ፣ ይሄ ከ40 ዘመናት በፊት የሆነ ታሪክ ነው። በሁሉም ፊት የረበበ ሰላም ይስተዋልባቸው ጀመር። እሱ ነው ከሱስ የመንጻቴ ምክንያት፣ ትምህርቴን በጥሩ ውጤት እንድጨርስ የረዳኝ የመጀመሪያው ሰው። እግዚአብሔርን በቃላት አስተዋወቀኝ። የመኖሬና የተስፋዬ ምክንያት ያ ሰው ወይም ያ መልአክ ነበር። ሰው ከሆነ ይሄኔ ጃጅቶና ሞቶ የእሱንም ሥጋ አፈር በልቶታል። ከእስረኞቹ መካከል ማንኛቸው እንደሆኑ ባያውቅም ስቅስቅ ብሎ የሚያነባ አንዳች ድምጸት ወደ ጆሮው አቃጨለ። ማነው የምትነፋረቅ? በቁጣ ዙሪያውን ገረመመ። በእንባው ስር ስቅታው እንደ መሰንቆ በቀጭኑ ይገዘገዛል። እኔ ነኝ፣ አዲስ ገቢው እስረኛ መለሰ። የዚህ ሁሉ ንግግር መነሻ የእሱ ጥያቄ ነበር። አርከለዲስም ጠጋ ብሎ በወጣቱ አንገት ላይ የዞረውን የክርስትና ማዕተብ ተመለከተና የያዘውን መጽሐፍ ቅዱስ በደረቱ ላይ አሳቀፈው። እኔ ሰው ነኝ፣ ከዚህ በላይ የምሰጥህ ምንም ተስፋ የለኝም አለና ዞር ብሎ ተደግፎት የቆየውን የቢላልን ትከሻ በስሱ ጨመቅ አደረገው። ስሙኝማ፣ ለቢላል ከስቅላቱ ቀን በፊት የምትሰጡት ነገር ምን እንደሆነ ብታስቡበት ደስ ይለኛል። እኔ ከገመዱ ስር ወደ ነገ የሚሸጋገርበትን ሕይወት ልሰጠው ቃል እገባለሁ። ቁርአኑን በቢላል መዳፍ ላይ አስቀምጦ ከመካከላቸው ሸሽቶ ወደፊት ተራመደ። ከልቡ መጨከን አምርሮ ትቷቸው መሄድን ፈራ። እንባው በእርጥበት የማይንዠቀዠቅ የደረቅ ጽድ ሙጫን ይመስል ከብሌኑ አይረጭም። ለመጨረሻ ጊዜ ፊቱን መልሶ እንዲህ አላቸው። ሕይወትና አጋጣሚ የናፍቆት አቃጣሪ ወዳጆች ናቸው። ኑሮ እንዲህ ናት። ትላንት ያገኛችሁትን ሰው ዛሬ ትሸኙታላችሁ። ነገ ማን ወደ እናንተ እንደሚመጣ አስቀድማችሁ ብታውቁ ኖሮ ስለ ሄደው አብዝታችሁ ባላሰባችሁ ነበር። ሁሌም በማግኘትና በመገናኘት ውስጥ ጥጋብ የለም። እንደ ቀላል ብድግ ብላችሁ በቃ ያ ቢሄድ ሌላኛው ይተካል አትሉም። ግን እመኑኝ፣ ለደስታችሁ ስትሉ ሁሌም ከፊት ለፊት የተሻለ ጠብቁ። የነበረ ሲሄድ አዲስ ስለሚተካው ሰው ልባችሁን ክፈቱለት። የእውነት እወዳችኋለሁ። ከሥጋ ስር መንፈሳችሁን እንድትፈቱ ለ7 ዓመት በከርቸሌ የታሰርኩባቸውን ምርጥ 500 መጽሐፍት ለግምጃ ቤቱ ሰጥቻለሁ። ሐሳቦችን ያለ ስስት ተመጋገቡ። የሁላችንም ነጻነት በእያንዳንዱ የመጽሐፍት ገጽ ላይ ተቀምጧል። ይመቻችሁ። ላለቃው ሰላምታ እንደሚሰጥ ጥንቁቅ ወታደር ከተረከዙ ከፍ ብሎ ተሰናበታቸው። በማግስቱ የደንገል ደሴት ወህኒ ቤት እስረኞች በጠቅላላ በግንብና በማማዎቹ አናት ላይ ተኮልኩለው ወጡ። በሚያስተጋባ ህብረ ዝማሬ በአርከለዲስ አፍ ዘወትር የሚንቆረቆረውን ሀገራዊ መዝሙር በህብረት እያዜሙ ጀልባው ከሰው ሰራሹ የደንገል ደሴት ርቆ እስኪሄድ ድረስ ባልተንቀራጨጨ ትንፋሽ ለ6 ደቂቃ በፉጨትና በጭብጨባ እንዲሁም በዜማቸው ማዕበል የሳይንሱን ሊቅ ወደ ቤቱ ወደ ነጻነቱ ምድር ሸኙት። መታሰር ምንድነው? መፈታትስ? ሰው ሀገሩ በድንበርና በወሰን ከታጠረ፣ ማለፊያው በወታደሮች ጠመንጃ ከተዘጋ፣ ያልታሰረ ህዝብ፣ ያልተፈረደበት ዜጋ ማን ነው? የመፈጠር ዋጋችን ከዘር ግንድና ከቆዳ ቀለማችን ዘግቶ ዓለምን ያለ ከልካይ የመመልከት መብታችንን ካልሰጠን፣ እግሮቻችን በፊርማና በሰው ፍቃድ የሚረግጡት መሬት የሚሻገሩት ባህር ከተመረጠላቸው፣ ስነ ፍጥረቱን የመግዛታችን ከፍታስ ከምኑ ላይ ነው ብሎ አርከለዲስን ጨርሱታል። ቆንጆ ታሪክ ነበር። እንደወደዳችሁ ተስፋ አደርጋለሁ። ወደ ሁለተኛው ታሪክ እናልፋለን። ከዛ በፊት ግን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህንን ትረካ ለወዳጃችሁ ያላጋራችሁም ደግሞ አጋሩ። አብራችሁን ቆዩ። መልካም ጊዜ። ታሳዝነኛለች። ከሆነ ዘመን በፊት ኖረን ያለፍነውን ህይወት እንደገና ልንኖር ስላልመጣን ህይወት ይህች ናት ብለን ስለ እንቅጩ መናገር አንችልም። በቅጡ ካልገባንና ካልተረዳነው ተፈጥሮ ጋር ስለምንኖር ምንም ነገር ላይ የተቋጨ ድምዳሜ መስጠት ይቸግረናል። 2006 ዓመተ ምህረት እሷ ስትመጣ ባስለመድናት አጀባ መሰረት ሰፈሩ ሁሉ በከባድ ጩኸት ይናጋል። በድኗን አዝለን አባቷ ፊት እንጥላታለን። ስንት ገናዥ ለቀብር እንዳላሰናዳት፣ ስንት አስለቃሽ ደሟን አይቶ አበቃች ብሎ ጩሆ እንዳላጫጫኸን፣ እሷ ግን አሁንም አለች። ዛሬም ይሄው እንዳለፈው ጊዜ ታዝላ መጣች። የመንደራችን ጎረምሶች የእሷን የቆዳ ጭረት እንኳን ለማየት በሚሳሱ አይኖቻቸው ጣሯን፣ ህመሟን ከበው ተመለከቱ። ክብ ሰርተው ይጠይቋታል። ያጥንቷን መሰበር የሚቆራረጥ የልብ ምቷን ለክተው ሰይፍ እንደሚስል በቀለኛ ሰው ሂዱና ግደሉልኝ እንድትላቸው ይጠብቋታል። አፍ ያልፈቱ ሕፃናት ሳይቀር ደሟን አይተው ለመሸሽ የእናታቸውን ቀሚስ ቁልቁል ይሻመኩታል። እናቴ በእናትሽ እንሂድ። እስኪ ልቀቀኝ አንተ። እናቶች ቀሚሳቸውን በቁጣ አስለቅቀው በስስት አፈጠጡባት። ለምን የጎረምሳ ጡንቻዎቼን ተጠቅሜ ታላቂን አላስከበርኳትም? እልህ ይፈታተነኛል። ካረፈችበት ወለል ላይ የፈሰሰው ትኩስ ደሟ ሳይቀር መከራዋን ላለመካፈል በቀጭኑ ወደ መዝጊያው የሚንዠቀዠቅ ይመስለኛል።
ሲፈስ ያደረ ጠይም የጨዋ ደም በደረቁ ከንፈሮቿ ጠባብ ክፍተት እያመለጡ የምሰማቸው የሳግና የመከራ ትንፋሾቿ ሁሌ እንዳዲስ ያንገበግቡኛል። ሆዷ ከፍ ዝቅ እያለ ደረቷ ጣሪያ ለመንካት በሙከራ መሬቱን ለቆ እየተነሳ፣ እኛ ግን እጅ አጣምረን እናያታለን። ምን ሆና ነው? አዲስ የመጣ ሰው ጥያቄ ገና ከመግባቱ ተንደርድሮ ሊጠጋት ይሞክራል። ጎኗ የተፋው ደም እግሮቻችን ስር እየተኛ ስለ ፍትህ እንዲህ ሲል የሚጠይቅ ይመስለኛል። አረ ይሄን ሰው ተው በሉት። ይህች ልጅ ዕድሜ ልክ ትፍሰስ ነው የምትሉት? እኔስ ዕድሜ ልክ ውሻ ይላሰኝ። ምናብ ከሚሰጠኝ የደም ጩኸት ተሻግሬ ቁጭት፣ ፍርደኝነት፣ በሰው ጎጆ የሚዶለት ጣልቃ ገብ ሹክሹክታን ከየጥጉ መስማት ጀምራለሁ። አሁን እሱን ብንከሰው ምን እንጠቀማለን? ለነገሩ ሞታስ ቢሆን ምን ባካችሁ፣ እሷም እኮ ደግነቷን ታበዘዋለች። አታዩም? በዚህ በመከሯ ደቂቃ እንኳን አይኑ የሚፈልገው ማንን ይመስላችኋል? ሰው ፍለጋ የሚጣደፍ አንገቷን ታዝበው ዳግም ወደ ፍርዳቸው ይመለሳሉ። ይህም ይመጣ መስሏት እኮ ነው። እንደው ምን አስነክቷት ቢሆን ነው ጎበዝ? ምን ያለ መተተኛ ሰው ነው። አሬ እሷ ነገር ሁሉም አቅቶታል። ለዛ ነው አባቷ ቃል የማይተነፍሱት። ለዛ እኮ ነው በታናናሾቹ አይን ከቁጭትና ከግራ መጋባት በዘለለ የሐዘን እንባ የማትመለከቱት። ደሟ በእግሮቻችን ስር ያለ ቦይ ፈሰሰ። በመረጠው አቅጣጫ እየተኛ አንዳች ኩርፊያ ያጠየመው ቀይ መስመር በቆምንበት እየገላመጠን አለፈ። ተመስገን አርፍዳም ቢሆን ዶክተር ሳላይሽ መጣች። ቤቱም ትርምሱ ቀዝቅዞ ዝምታ ሰፈነበት። አዋቂ ቢመጣ ገማችና ታዛቢ ቦታ ለቆ ገሸሽ አለ። ጸጥ። ፈዋሽ እጆች ወደ እልፍኛችን እንደገቡ ሁላችን ስለ መትረፏ ጸሎት እየደገምን ደጅ ተቀመጥን። ከ2 ዓመት በፊት 2004 ዓ.ም ግድግዳው አልደበዘዘም። ጨርቋን አሸርጣ ቀለም ስትበጠብጥ ነው የደረስኩባት። ክፍሌን ልትቀባ አንዳንዴ ግድ ያልሰጠንን መዝረክረክ ያለ መጠራት ተጠግተው ከሚያነጹልን ሰዎች በላይ የኛ የምንለው ነገር ምን አለ? በትህትናዋ የፈጣሪን ቡራኬ ከመቀበሏ ብዛት የሸፈፈ ታሪክ፣ የሰለለ መዳፍ አናውቅባትም። ቀንበራችንን ተሸክማ በቅራቀንቦ ቁሳችን ስራ ልትፈጥርባት የመጣች ምስኪን ሴት ትመስለኛለች። ወፍራምና ግንድስድሷ የኔዋ ታላቅ እህት። አንዳንዴ ቀርቤያታለሁ። የፊቷን ሽፍታ፣ የጥርሷን መቆሸሽ፣ 3 ሆነው የሚጎነጎኑ ቡናማ ጸጉሮቿን አመድማልነት፣ የቤተሰቡን ሸክም ያዘሉት ከሻዎቿን ጭምር። ለምን የሴት ጥፍር የላትም? ጠጠር የሚጠባ ሰፊ ክፍተት ለምን በተረከዟ ይታይባታል? ያረጀ ቬሎ እንደሚጎትት ሰው በቀሚሷ ግርጌ የሰፈሩን አፈር እየጠረገች የምትሄድበት ምክንያት መዝረክረክ ይሆን ጊዜ ማጣት? ያደናግረኛል። እንደ ሰፈሩ ሴቶች እንዳትቆነጭ የያዛት ቤቱ ነበር። ይህ በመዓት ዘልዛሎች የታጨቀው የኛ ቤት። በሁሉም ሰፈር ገንዬን አያታለሁ። በሁሉም ጎጆ ይህን መሰለ እህትነት አስተውያለሁ። በመልበስና በመጫወት ውስጥ የማትገለጥ ሴት፣ በጭስና በሳት መሃል የእናቷን መከራ የእህቶቿን ጉብጠት ቀና ብላ የምትሸከም፣ በሞቱ እናቶች ምትክ የሰፈር ዕድር ባለተራ፣ የማርያም ዝክር ባለ ሳምንት፣ የሸፋፋ ጫማዎች ባለቤት፣ የቀዳዳ ቀሚሶች እመት፣ እንኳን የጨቅላ ልጅ የጀሪካኖች አዛይ ልጃገረድ። እሷ ማለት ገኒ ናት። ምን አለበት እንዲህ ሳትከስምብኝ እንደ ቅምጥል ሴት የማይዳልጥ ሻካራ እጇን ይዤ ባንሸራሽራት፣ ለተረከዟ የሚመች ሽፍን ጫማ ብገዛላት፣ ሰው የሚውልበትን ቦታ ባሳያት፣ ለእኛ እንደሆነችው ለእሷ በሆንላት ብዬ እመኛለሁ። የዛሬን ያድርገውና አድጋ ባየናት የምታስብል ቆንጆ ሴት እንደነበረች አስታውሳለሁ። እሷ ዝም ብትል የቤታችን የፎቶ አልበም ያንን ይናገራል። ልጅ ሳለች ድንቡሻ እንደነበረች፣ ታምር እንደነበር፣ ትስብ እንደነበር፣ ትስቅ ትጫወት እንደነበር አውቃለሁ። ግድግዳ ባከፋፈለው አንድ ጎጆ ከትላንት እስከ ዛሬ ነትባም ትታያለች። ሊሊ፣ ሄራን፣ ስናፍቅሽ የቤቱን እናት አልባ ቅምጥሎች ባየውበት ሳትለብስ ትገዝፍብኛለች። ገኒ ወዬ፣ እስካሁን ግን የወንድ ጓደኛ የለሽም? የታላቅን ገመና ለመረዳት ከራስ ፍርሃት ጋር መለያየት ግድ ነበር። አሁን ጎርምሼ ጨርሻለሁ። ታናሽነት የፈጠረው ምን ትለኛ አያስፈራኝም። ግን እኮ ዝም ብዬ ነው የምጠይቃት። ሱቅ ደርሳ በምትመለስባት በዚያች ቅጽበት አይደለም ከወንድ ጋር ልትቀመጥ ለገዛችው ዕቃ መልስ የምትቀበልበት ትራፊ ሴኮንድ እንደማይኖራት አውቃለሁ። ደሞ ሌላ ቀን ጨርቋን አሸርጣ እጆቿ በሊጥ ቡኮ እንደራሱን ያገኘኋት። ጓዳ ድረስ በምን ጉዳይ ላናገራት እንደገባው አላስታውስም። ገኒዬ ወዬ። በወጣትነት መዳፏ አሁንም ሊጧን ታማስላለች። ግን መቼ ነው እንደ ሴት የማይሽ? አሁን ሴት አልመስልም? ኩሽና ላይ እኛ እኮ ልጅ አይደለንም። እኩዮችሽ በዚህ ሰዓት የት እንዳሉ ታውቂያለሽ? የት ናቸው?
እጆቿን ውሃ ስር ነከረቻቸው። አልጸዱም። ከአንሶላ ብጥስጣሽ የሰራችውን ደንበኛ የጨርቅ ማሟሻ ምጣዱ ላይ መረገችው። ከግራ ወደ ቀኝ፣ ከቀኝ ወደ ግራ። ለተራቡ ነፍሶች በሚሳሳ አንጀት፣ ለቤቱ ጠኔ ስትል ገና በወጣትነት ትከሻ ምጣዱን በእርጋታ ትዳሰሰዋለች። ጓደኞችሽ እኮ አግብተዋል፣ ወልደዋል። ኧረ በስመ አብ በል። ምን ነው ሰው ሲጋባ ምንድን ነው የሚሆነው? ቢያንስ ረፍት ያገኛል። ሕይወትሽ ከድግግሞች ተላቃ የምትደክምለት ሌላ ቤተሰብ ይኖራታል። ያንን አትፈልጊም? ኧረ እኔ አልፈልግም። እሱ ሸክም ያስፈራኛል። አዲስ ሰው መልመድ አልችልበትም። ደግሞ እናንተስ አላችሁ አይደል? ጥቂት አፍታን ቆየችና ምጣዱን 2 ጊዜ በችኮላ ሟሽታ ፊቷን ዳግም ወደ እኔ መለሰች። የምወድላትን ድንቅ ሐሳቧን ልታካፍለኝ እኮ ነው። እስኪ በየደቂቃው ከስጋችን ወደ ሞት የሚንደረደሩ አቅም አልባ ህዋሳትን አስባቸው። ስላገባን አይጠነክሩም። ስለተሞሸርን ከተጻፈላቸው ጊዜ ከፍ የሚሉበት ሽራፊ ሰኮንድ የላቸውም። እኔ ምንም የማላውቀው አዲስ ቤት መልመድ ይጨንቀኛል። ማርያምን አስበዋል? እንዴት ነው ሰው ፊት እርቃኔን የምቆመው? በፈጣሪ ስም! አረ በጣም ያስፈራል። ታሳዝነኛለች። አንድ ቀን ታዲያ ይህ ሁሉ ታሪክ ተቀለበሰ። ቤታችንን የሐዘን ጥላ ወረሰው። ገኒዬ ቬሎ ለብሳ ተኳለች። በተሰራ ጸጉሯ ስር ቅንድቧን ተስላ ጉንጮቿን ተቀብታ ባከንባሎ ጢስ የደበዘዘ ውበቷን ፍክት ብሎ በቬሎ ስር ሲቁለጨለጭ አገኘ ነው። ድንገተኛው ሙሽራ ሊመለከቱ የተንጠራሩ እናቶች ልባቸው በፍቅርና በመሸነፍ አነባ። በነጠላቸው ጫፍ እንባቸውን ጠርገው ያልጠበቁትን ሰው ተንደርድረው አቀፉት፣ አብርሃምን። ገኒ በአስተዋዮች ተመረቀች። እንጀራዋ ይለምልም፣ የወለደችው ይደግላት፣ እንደ ቀበጥ ሰው ልምረጥ አትልም። ክርስቶስ ከሰው ሁሉ መርጦ ይሹማት፣ ይሸልማት። የንጹሕ ልብ አላት፣ ንጹሕ ድንግል አትለያት ተባለች። ግን አብርሃም ማን ነው? ትዝታ። ልጅ እያለን አብርሽ የገኒ የቅርብ ጓደኛ መሆኑን አስታውሳለሁ። በተለይ ክረምት ላይ መጽሐፍ ሲቀባበሉ የገኒ ሕይወት የመባረክና የብዙ መጽሐፍት ውጤት ይመስለኛል። የዴክ ካሴት ሲዋዋሱ እርጥብ ከሴ ቆርጠው የቡዬ ችቦ ለመስራት ከሚዳክሩበት ከኛ ቤት ጓሮ ብዙ የልፊያ ታሪክ እንዳላቸው አስታውሳለሁ። አብርሽ ጠዋት መነሳት ልማዱ ነው። ፀሐይን ከምስራቅ ዳገቶች ቀድሜ በእርሱ ግንባር ላይ ስትወጣ ነው የማውቃት። ተደብቄ ከምሾፍራት ዊልቸሩ ላይ ተቀምጦ በቫዝሊን የተፈረሸች ጥቅል ጸጉሩን በትንሿ ተከፋች መስታወት አዘቅዝቆ እያየ የሚያማምሩ ጥርሶቹን በወፍራም የኮሽም እንጨት መፋቅ ያዘወትር ነበር። አረፋፍዶም ለቁርስ መዳረሻ ከጎሳዬ ተስፋዬና ከአሌክስ ሂርጶ አልበም ላይ የማይረሱኝን ዘፈኖች አከታትሎ ማዜም የዘወትር ልማዱ ነው። ገና 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 ቆጨኝ አሁን ገና ሁሉን አወቅኩና እንደ ዴዝዴሞና ታማኝ ነበርሽና ነይልኝ እንደገና እንደገና እንደገና። አሌክሶ የማይጎረብጥ ለስላሳ ሙዚቃ። ጣቶቹ የዊልቸሩን ዘንጎች በስሱ ሲቀበቅቧቸው ከግጥሞቹ መሃል የማይጮህ ፍጨት አክሎበት ማለዳዋን ደለብ ወዳለች ብራቀን ሲቀይራት አስታውሳለሁ። ግን አድጌ ነው ወይንስ ከማጣጣም ተጣልቼ? ዛሬ ላይ ያንን መሰል ብራቀን አላውቅም። ስኩን ማለዳዎች ብርቅ ሆነውብኛል። ፀሐይ ለማቃጠል ትጣደፍብኛለች። ዝናብ ሳያርስ ያበሰብሰኛል። ጭቃ ሳያዳልጥ አንስቶ ይፈጠፍጠኛል። እንኳን ሰው ጊዜና ተፈጥሮም እንኳን እንደ ትላንቱ አይደሉም። ሰርጋቸው ሳይቀር ፍቅርና እዝነትን ያቆራኘ መዓት ትዝታዎች ጥሎብኛል። አብርሽን ተሸክመው እንዲያ ከሰው በላይ እያውለበለቡ የሚጨፍሩትን የኩምቢ ሰፈር ጎረምሶች ተደንቄ ስመለከት ልብስ ሰፊው የክንዱ አባት ጋሽ ታፌ ያሉኝን አሁን ድረስ አስታውሰዋለሁ። ልጅ ጸጋ ነው። ይህ ሁሉ ደምተኛ የቤታችሁን ድግስ መጥምጦ ከጨረሰ በኋላ ለአንተና ለቤተሰቦች ምን እንደሚተርፋችሁ ታውቃለህ? አላውቅም ጋሽ ታፌ። ስም ነው። ሰው እንደሆነ ባየውና በቀመሰው ጉዳይ ሐሳብ ይሰነዝራል። ዛሬ ግን የድምተኞቹ አይን ይታይሃል። ዞር ብዬ በሁሉም አቅጣጫ የእንግዶችን ሁኔታ ተመለከትኩ። አብዛኛው ሰው ቆልሎ ያነሳውን ምግብ ከመብላት ተቆጥቦ አይኑን ከሙሽሮቹ ላይ ተክሏል። በተለይ ደግሞ አብርሽ ላይ። ይህ ሲሆን እኔም ከነጩ የሙሽራ ወንበር ማዶ ታጥፎ ከሚዜዎቹ ጎን የተቀመጠ ሰባራ ዊልቸር ላይ አፍጥጬ ቀረው። መፋቀር ቦታን አይመርጥም። ከማንነትና ከምንነት ተነጥሎ ባልተጠበቀ ስፍራ የሰው ሰው ለመሆን መቅረብ ነው ፍቅር ማለት አሉ ጋሼ ታፌ። የገኒ ትዝታዎች እንዲህ እንደ ዛሬው በደም ጎርፍ ሳይታጠቡ በፊት በሁሉ ዘንድ ነፍስ የዘራ ትህትና ነበራቸው። ጸግሽ የታናሽ እህቴ ጥሪ ነበር። ዶክተር ሳይሽን ደጅ ድረስ ሸኝታ አትክልቱ አጠገብ ከመስኮታችን ራቅ እንድንል ነበር አንሾካሽኳ የጠራችኝ። ገና ከሩቅ አይኖቿ አንዳች መጨነቅ ያስተጋባሉ። ዶክተር ሳይሽ ምን አለች አልኳት ድምፄን ዝቅ አድርጌ። ምንም ብቻ ግን ወደ ጀርባዬ ተንጠራርታ ሰው አለመኖሩን አረጋገጠችና
ሽንቷን እንኳን መቆጣጠር ተስኗት ነበር። አሁን ተነስታ ስለመሄድ እየሞገተችን ነው። ጸግሽ በቃ ዛሬም ከመሄድ አናስቀራትም ማለት ነው? ጸባዩን እያወቅሽው ምን አድርገን እናስቀራታለን? አይገርምም? አሁን ድረስ ባይኗ ትፈልገዋለች። ቢመጣ እኮ ማቃሰቷን ትታ የምትገለፍጠው ነገር አላት። እሱ ግን ምን አይነት ክፋት ነው የተሸከመው በድንግል? ደም ስሬ ሲገታተር ይታወቀኛል። አሁን እኮ 26 ዓመት ሞልቶኛል። እስከ ዛሬ በጥላቻው መሃል ያላሰብኩትን ከንቱ ሐሳብ ደጋግሜ ያውጠነጠንኩ። እልህ አቁነጠነጠኝ። ወንድምነት እግሬን ተፈታተነው። ምን ሰይጣን እንደሰፈረብኝ አላውቅም። የግቢውን በር ደርግሜ አብርሃምን ፍለጋ እጄን ሰብስቤ ወደ ታች ሰፈር ወረድኩኝ። የምር ግን ልመታው ነው? አረማመዴን አይተው መዳረሻ ያልጠፋቸው ሰዎች ለምን እንዳልተከተሉኝ ሁሉ ደንቆኛል። ወይስ ገድለውት ተመልሰዋል? ከብዙ መልካም ነገሮች ላርፍና ክፋትን ተግብሬ ልመለስ ካቀድኩበት ስፍራ ከአብርሃምና ከገኒ ቤት ስደርስ ገሸሽ ብሎ ከላይ ላይ የሚገፈፍ ይሉኝታና ርኅራሄ እንደነበር አስታውሳለሁ። አብርሃም! በሩን በኃይል መታሁት። በእግሬም በእጄም እያፈራረኩ ደበደብኩት። ክፍት ነው። ቅዝዝ ያለ ምላሽ። እብደት ወይ ፍርሃት ካልሆነ እንዴት ክፍት በር ይንኳኳል? ብቻውን ተቀምጧል። በረንዳው አልጋረደውም። ዊልቸሩን ወደፊት አስጠግቶ ቀጫጭኖቹን የበረንዳ ዘንጎች ጨብጦ እንደያዘ ጌጦቹን ፈልቅቆ ወደ መሬት ለመሽሎክ የሚታገል ይመስላል። ፊቱን ያራሰው ጠበል ከማን ጋር መቆየቱን አልደበቀኝም። አሁን ተረጋግቷል። እኚህ መርሃ ጽድቅ የሚሏቸው ካህን ከሚስቱ በላይ መድኃኒቱ ናቸው ይባላል። እንዴት ናት? አይን አውጥቶ ጠየቀኝ። መርበትበት፣ የፊት መቀያየር፣ የመጸጸት እንባ። አንዳንዴ እነዚህ ሁሉ ነገሮች በእርሱ ዘንድ የተለመዱ የማስመሰል ድራማዎች እየመሰሉኝ ይቸገራለሁ። እሱን ለማስረዳት አልመጣሁም። ከዚህ ቀደም እንዲቆጣ ብዬበት አላውቅም። ምንም ታላቄ ቢሆን የእርሱ ነገር ቋቅ እንዳለኝ እንዲረዳው ፈልጌያለሁ። እኔ የገኒ ወንድም ብሆን ባሏን ምን እንደማደርገው ታውቃለህ? አለኝ። የምርም እሱ በእኔ ቦታ ቢሆን ሊፈጽም የሚችለውን መልስ ምት ለማዳመጥ ጓጉቻለሁ። ምናልባትም እርምጃዬን በስምምነት እንድንፈጽመው ማሰብ ፈልጌም ይሆናል። ገኒ እህቴ ብትሆን አንተ ደግሞ በባልነት ብትበድላት ምን እንደማደርግ ታውቃለህ? ድምፅ ሳላወጣ ለንግግሩ ያለኝን ጉጉት በዝምታ አሳየሁት። አቃጥልሃለሁ። ልክ እንደዚህ በተቀመጥክበት ዊልቸር ላይ አሲድ እለቅብሃለሁ። ምክንያቱም አትታገለኝም። መቆም ያለውን ዋጋ በተቀመጥክበት አፈር አብልቼ ያሳይህ ነበር። ይህን ሲለኝ ውስጤ ለምን ባርባር ይለዋል። በገዛ ራሱ ላይ መፍረድ ከቻለ ክፉ ሰው ፊት ቆሜ ለምን በተመስጦ ሰዓት አባክናለሁ? መግደል እየቻልኩ ለምንድን ነው ስለ መሰንዘር የምሸማቀቀው? አንድ ላምን ያልፈለግኩት ጉዳይ አለ። ዛሬ ሊቀ መልአኩ ይነግሳል። ሰፈራችን ላይ ከአውቶቡስ ተራው አንስቶ እስከ አዲሱ ሚካኤል ድረስ ነጭ የለበሱ ምዕመናንና ቄጤማ ለመሸጥ የተቀመጡ የጉሊት ነጋዴዎች ቀኑን ካዘቦት ወደ ሰንበት ቀይረውታል። ከዚህ ሁሉ ድብደባ ጀርባ እንዲህ ባለው ቀን አብርሽን ከፍጹም ሰላምና መረጋጋት ቀልብሳ ቁጣን ከስድብ ጋር የምታላብሰው መንፈስ ብጥ ያለችበት ያላንዳች ምክንያት ድንጋይ አንስቶ መንገድ ላይ ወዳገኘው ሰው መወርወር ሲጀምር የሰፈር ሰው ገኒን ካለችበት ፈልጎ ይጠራታል። አብርሽ በሚካኤል አይሰማትም። ዞሮ ይነርታታል። እግሯን በድንጋዮች ፈነካክቶ ሲጨርስ አባ መርሃ ጽድቅ የሚባሉ የመንደሩ ካህን ጠበል ካልደፉበት ለማንም የሚመለስ ቀላል ሰው አልነበረም። ታዲያ ከዚህ ሁሉ ሁከትና ትርምስ በኋላ ማግስቱን ደጅ ለመውጣት ይሸማቀቃል። በሰራው ሥራ የገዛ ራሱን መኮንን ሲጀምር ገኒም ተው አብርዬ እያለች እያነከሰች ታባብለዋለች። ዛሬም የቅዱስ ሚካኤል ንግስ አለ። ገና ከመንጋቱ ቤታችንን የከበበው ሰፈርተኛ ጠበል ጣዲቅ ሊቋደስ የመጣ አይደለም። ሞቷን ላለማየት የሚፍጨረጨሩ ወዳጆቿ ወደ ባለ ሳምንት እንደሚሸጋገር የዝግር ጽዋ ዘወትር አዝለዋት ወደ ቤታችን ይሯሯጣሉ። እንዲያም አርገው ይዝታሉ። አንዳንዴ አብርሽ አውቋበድ መሆኑን በሙሉ ማስረጃ ለመተንተን ይዳዳቸዋል። ዘር የላትም ብሎ ስለሚነቃት እኮ ነው። ሰው እንዴት በሚካኤል ታምር የታደላትን ጨዋ ሚስት ንግስ እየጠበቀ ይቀጠቅጣታል? ይሄ አሪዮስ። አብርሽም ነገሩን ሁሉ እየሰማ ያልፋል። ለመናገርስ ምን አፋለው? በዚያ ላይ ማልቀስ የማትመስል ደረቅ እየየም አለችበት። ምርር እንዳለው ሰው ለመጨረሻ ጊዜ ላስጠንቅቅህ። ንግግሬን አቋረጠኝ። ጸግሽ ገኒን የምታዝንላት ከሆነ አንድ ነገር አድርግልኝ። ምን? ለማንም ሳትናገር ደብረ ብርሃን ውሰድና ከአያቶች አገር ጥለኸኝ ተመለስ። ሽንፈትና ተስፋ መቁረጥ ያዳከመው ድቡልቡል የወንድ ልጅን ባፈሰሰ። አሳዘነኝ። የሆነ ሰው ያልተረዳለት በሱ በእግዚአብሔርና በገኒ ልብ ውስጥ ያለ ማንነት እንዳለ ይሰማኛል። ለዛም ነው የማልጨክንበት። ቅዱስ ተደርጋ ከምትቆጠር ሴት ጋር በሰይጣን ስም እየተጠራ መኖር እንዴት ያማል መሰለህ። መቆም ብችል መጀመሪያ ምን እንደማደርግ ታውቃለህ? ገኒን እዚህ ወንበር ላይ አስቀምጬ ምችኝ ይላታለሁ። እሷ እኮ ልመታት ካነሳሁት ጥፊ አታፈገፍግም። ከቆመችበት ወደ ስንዝሬ ትወርድልኛለች።
እሷ እኮ ስትሸሸኝ እንዳልሰበር ትሰጋለች። አትሮጥም፣ በትሬን አትመክትም። እጄ ባረፈባት ቁጥር ጩኸቷን አፍና ሁሉም ማድረግ እንደምችል ታስተምረኛለች። ጸግሽ አምላክ ወደ እኔ ለማየት ከዘገየ እሷን ለምን ብሎ ያሰቃያታል? በምታመልከው ልለምንህ፣ አሁኑኑ ደብረ ብርሃን ውሰደኝ። ምርር ያለ እንባ የተሸነፍኩ ያህል ተሰማኝ። ምን ላደርግ ነበር የመጣሁት? እርምጃዎቼን ምን ዋጣቸው? ይህ ሰው ለምን ያሳዝነኛል? ተጠግቼ ላረጋጋው ሞከርኩ። ሰውነቱ ሁሉ ይንቀጠቀጣል። አይዞህ። ከዚህ ውጭ የምለው አልነበረኝም። እሱ ግን በበረንዳው የብረት ጌጥ እጁን አሾልኮ በጉልበት ወደ ራሱ ጎተተኝ። በቅዱስ ሚካኤል ልጅ አለሁ። ተስፋ ቆርጬ እንድታነቅ ትፈልጋለህ? አልፈልግም። እንባውን ለመጥረግ የሰደድኩትን እጅ በቁጣ ከብረቱ ጋር አጋጨብኝ። አባብለኝ አላልኩ? በሽተኛ መሰልኩ? ማነህ አንተ እኔን የምታባብለው? አብርሽ፣ እስኪ መጀመሪያ ተረጋጋ። እያየሁት እጁ ልብሴ ላይ ደረቀ። አይኖቹ አንዳች ጉዝ ነገር ላይ ያፈጠጡ። የለየለት እስኪመስለኝ ዘንጎን በምሬትና በኃይል ቀጥቅጦ አጭር ጩኸት አስተጋባ። እኔ ላይ ተፋብኝ። ታገዝኩት እንጂ አልተቀየምኩትም። ምን ሆንክ? በስክነት ነው የጠየቅኩት። ይቺ የሰው ደደብ። ጭንቅላቱን እንቧይ አድርጎ ማፍረጥ አሰኝቶት ይመስላል። እንደ ማበድ እያደረገው ጸጉሩን በፍትጊያ መንጨት ጀመረ። እንባዬን ተጠይፎት አላባራም። ምን አይቶ ነው? መልአኩ ሚካኤል ዛሬ ነገ ሳይል ካንቺ ነጥሎ ይውሰደኝ። አንቺ ሴት ከኔ ምን አለሽ? ሳልዞር መምጣቷ ሸተተኝ። የከሴ ቅጠል፣ ከፉርኖ ቤት የተገዛ መዘከሪያ ዳቦ፣ የጠጅ ሳር፣ ትኩስ ቁስል ላይ የፈሰሰ አልኮል አፍንጬ ስር ይሸተኛል። ሳልዞር እንባው ስር አየኋት። እርጥበት ካፈናቸው አይኖቹ ስር ኩልል ብላ ተቀምጣለች። ይሄኔ ሚካኤል ፊት ተንበርክካ ከማርከው የሚል ስለት ተናዛ ግንባሯን እምነት አመሳቅላ ይቅር ልትል ነው የመጣችው። ተንሰቅስቆ አለቀሰ። እንኳን ደህና መጣሽልኝ የሚመስል የብሶት ሳጉ ትንፋሹን እያቆራረጠው ነውር እንዳለባት ሴት አከታትሎ ሰደባት። ዝም መልስ አልሰጠችውም። እንባ ያሸንፋታል። ስለ ራሷ አታብራራም። ሽሽቷ ህመሙን ያለመካፈል ጭካኔ እንዳይመስለው ትጠነቀቃለች። ትከሻዬን ዳብሳ ከጀርባዬ ወደ በረንዳው ተሻገረች። የበለዘ ገሏን እንዳይነካባት ከጀርባው ተሰይማ መሃል አናቱን ሳመችው። 4 ጊዜ ጮኸ። እያበደም እየዳነም ይመስላል። ሌላው የሚከፈል ዋጋ ነው። እየታመሙ የሚፈወሱበት፣ ከምራቅ እስከ ጥፊ፣ ከስድብ እስከ ጅራፍ ቃቴ የሚቀበሉበት ፍቅር። ፍቅር ማለት እዝነት ነው። ፍቅር ማለት ደግነት። ፍቅር ማለት ቁስል። ፍቅር ማለት እግዚአብሔር። እነዚህን ይመስሉ ነበር ትረካዎቹ። ታሳዝነኛለች፣ ትንሽ ልብ ይነካል አይደለ? እንግዲህ መጨረሻ ላይ ደራሲውም ሌላው የሚከፈል ዋጋ ነው፣ እየታመሙ የሚፈወሱት፣ ከምራቅ እስከ ጥፊ፣ ከስድብ እስከ ጅራፍ ቃቴ የሚቀበሉት። ፍቅር ማለት እዝነት ነው። ፍቅር ማለት ደግነት። ፍቅር ማለት ቁስል። ፍቅር ማለት እግዚአብሔር ነው ሲል አብራርቷልና ትንሽ ልብ ይነካል አይደለ? በዊልቸር የተቀመጠ ባል ጥፊ ሊሰነዝር ሲል ዝቅ ብሎ ለጥፊው መመቻቸት፣ ሮጦ ማምለጥ ማለት የሱን ልብ መስበር ስለሆነ አለመሮጥና ዝም ብሎ መደብደብ ትንሽ ለመቀበል የሚከብድ ግን አዛኝ ልብ ሲያፈቅር የሚሆን ነገር ነውና እንግዲህ እሱንም ይማረው እሷንም ብርታቱን ይስጣት እንላለን። ይሄ መጽሐፍ እንግዲህ በአጻጻፉ ለየት ያለ ነው። ታሪኮቹን ጨርሰናል፣ ግን ታሪክ ያደርግና በመሃል እንግዲህ ማባያ ብሎ አጫጭር በጣም ያጭር ታሪኮችን ይጽፋል። እሷ ልበላላችሁና ለዛሬ እዚህ ላይ ይበቃናል። ግን ታሪኮቹን የምትወዷቸው ከሆነና ከዚህ መጽሐፍ እንደ 1-2 ጨምሪልን የምትሉኝ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ፣ እጨምርላችኋለሁ። ማባያዋን ላስደምጣችሁና መልካም ጊዜ ተባብለን እንለያይ። ውርደት ፈልገህ እንደፈጸምከው የምትመሰክርለት መልካም ስራ ካለህ ለክፋት ጊዜ ግን ተገፍተህ እንዳደረግከው በማስመሰል የማይገባህን ክብር አትመኝ። ሰው ለደካሞች በደካማ ጎኑ ከመገለጡ በላይ በምንም ሊዋረድ አይችልምና። ውርደት መልክ አልባ ያደርጋል። ውርደት ፋንጌትነት ነው። ማቅ ያለብሳል። ባልተዋረዱ ሰዎች ፊት ያቀላል፣ ያራክሳል። ውርደት ሽልማት የለውም። በእኛ ምርጫ የተፈጠረ የግል ውሳኔያችን መልስ ነው። ለውርደታችን ማንም በምንም ከኛ ጋር አይተባበርም። ውርደት ሰው ነው፣ አዋራጆች ይፈልጋል። ስንዋረድ በሰዎች ፊት ተሸንፈን እንቆማለን። ስንዋረድ ከቃል ጋር እንለያያለን። አብራርተን አናሸንፍም። የአንድ ሰው ክብር የብዙ ሰው ስምምነት ይፈልጋል። ለውርደት ግን አንድ አውጋዥ በቂ ነው። አልቦ ዘመድ ጊዜ ተዋርዶ በመዋረድ ቀን የለም ዘመድ እንዳሉት ሊቁ። ሰብስክራይብ ማድረግ እንዳይረሳ። ላይክ እንዳደረጋችሁ እርግጠኛ ነኝ። ለወዳጆቻችሁም አጋሯቸው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዳልኳችሁ ከዚህ መጽሐፍ ሌሎች ታሪኮች ይጨመሩልን የምትሉኝም ከሆነ አሳውቁኝ፣ እጨምርላችኋለሁ። መልካም ጊዜ።